ትላንትና ማታ በቲክቶክ መንደር ከባድ ጦርነት ነበር። ተረጋጋ፣ መጀመሪያ ቀስ በል በፈጠረ በእፎይና በኡስታዝ ሁሱ መካከል አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም? ይጀመራል ከተባለበት ሰዓት 2 ሰዓት ዘግይቶ የጀመረው ዲቤት እፎይ 80 ሺህ ምናምን ሰው ቁጭ ብሎ ልጁ ጠፋ አልመጣለ ማለት ነው። ከሌሊቱ 8 ተኩል አካባቢ ነው የተጠናቀቀው እና ውድ ቤተሰቦች ዛሬ የምናየው በጣም ረጅም ነው ውይይቱ። አጠር አድርገን ዋና ሜን ፖይንቶችን እናያለን። የሰዎች ሪአክሽኖችን እናያለን። ሁሱ አናሳዝንህም? ትንሽ ቢያንስ እንደው ውይይቱ ተካሂዷል። ሚኮ ከዚህ ውይይት ምን ተማርክ ካላችሁኝ፣ አፍተር ኦል ያን ሁሉ ሰዓት የፈጀውን ዲቤት ክርክር ውይይት ማን ነው ያሸነፈው የሚለውን ዛሬ እንመለከታለን። የብዙዎች ጥያቄ ነው ባይዞ ይሄ ነገር ብዙ ቁም ነገርም እናገኝበታለን። ሜቢ ይሄን ቪዲዮ ሙስሊሞችም ልታዩ ትችላላችሁና ምንም ችግር የለውም፣ አብረን እናያለን። ትናንት እንዳሳወቅኳችሁ ከዚህ ዲቤት በኋላ ወደ ቤተሰቦቼ ወደ እስልምና እምነት ልመለስ እችላለሁ ብያችሁ ነበር። አሁን ግን ባለሁበት በክርስትና ጸንቻለሁኝ። እግዚአብሔርም እውነተኛ አምላክ እንደሆነ አውቄያለሁኝ፣ ተረድቻለሁኝ። በነቢያት የተሰበከውም ሕያው እግዚአብሔር ኢየሱስ ክርስቶስ እንደሆነ ይህንን በትናንትናው ዲቤት አይቻለሁ፣ ተረድቻለሁኝ፣ ባለሁበትም ጸንቻለሁ ለማለት ነው። እናንተስ ምን ተመለከታችሁ? ምንስ ታዘባችሁ? ሁለቱም ወገን አንድ ነገር እያየን እንገኛለን። በእኛም በክርስቲያኖች ወገን በሙስሊሞችም ወገን ኡስታዝ ሁሱ በፌስቡክ ፔጁ ላይ የፖስተውን አንድ ነገር አይቼ ነበር። ከ20 በላይ ክርስቲያኖች ተመለሱ ብሎ ፖስቶ ነበር። በእኛ በኩል ደግሞ ብዙዎች ተመልሰዋል የሚል ነገርም እያነሱ ይገኛል። ግን ላይቭን ሪከርዱን ስናይ ነው ይህንን የምናረጋግጠው። ላይቭን ግን አብረን እናያለን ወደ በኋላ። አሁንም ሪአክሽኖችን የሰዎች እንመልከት። አሰላሙ አለይኩም ያ ጀማዓ፣ ጀማል እባላለሁ። እፎይ ከመጣ በኋላ በሚገርም ሁኔታ እስልምናን እጅ ብሎኝ ዝም ብሎ መልቀቅ ሳይሆን እጅ ብሎኝ እንድለቅ አድርጓል የምር። እና ሁላችሁም ጠይቁ። የእፎይ ነገር አይወራ። እሱ ያደረገው ነገር እሱ ከመጣ በኋላ ስለ እስልምና ያወቅነው ዕውቀት ስለሱ አይወራ። እውነት እግዚአብሔር ይጠብቀው። በኋላ ላይ ዘመሬ መስክሮለታልና እሱን ቪዲዮ አሳያችኋለሁ ወደ በኋላ። ማይታወቅ ሰው እኮ ያመጣል እግዚአብሔር። አሁን እፎይ የሚባለውን ልጅ የጠበቀው አለ። የመንፈሳዊ ኮሌጅ ምሩቅ አይደለ? ሁሱ አናሳዝንህም? ትንሽ ቢያንስ እንደው 150 ሺህ ህዝብ 8 ሰዓት ድረስ ቁጭ አድርገህ ከ3 ሰዓት ጀምሮ ስንፈልግ ስናሯሩጥ የነበረው አልተገለጸም ብለህ ለመመስከር ነው እንዴ? ስለዚህ ጭንቅላት ሊኖረው የአምላክህን እንኳን አካል እኮ በስነ ስርዓቱ መጥቀስ የማትችል ልጅ ጭንቅላት አለው የለውም? ብልትስ አለው የለውም? እጅ አለው? አዎ 2 እጅ አለው። ስለዚህ ታፍ አለው? አዎ ታፍ አለው። ባት አለው? ባት ምንድን ነው ጭራሽ? እግር አለው? አዎ እግር አለው። እሺ እነዚህ ሰውነቶቹ አንድ ላይ ናቸው ወይ? አልተገለጸም። እሺ ተከፋፍለው ነው የሚገኙት? አልተገለጸም። አምላክህን ጠንቀቀህ ገና ሳታውቅ አንተ አሁን ስለ ኦርቶዶክስ ታወራለህ? ከባድ ነው ሚስተር። አልተገለጸም። ኧረ በጣም ታሳፍራለህ የእውነት። ሌሊቱን ሙሉ እንዲቆጭ አድርገህ ታሳድረን። እንኳን ተጋጠመ ንቁ ነው። ኑ በብርሃኑ ተመላለሱ ሁላችሁም በሉልኝ። እኔ በበኩሌ ላይቭ ውስጥ ሲቆይብኝ ተኛው። እውነቱን ለመናገር ሲጀምር አካባቢ ማለት ነው ትንሽ አጀማመሩ ትንሽ ክርክር የነበረበትም ነበር። ቤተክርስቲያን አገልግሎት ስለነበረኝ እኔ ተኛው እና እስከ 8 ተኩል ነው የቆየው። በጣም ከባድ ነበር። በቃ ቪዲዮችን አሁን ሪከርድ የተደረጉ ቪዲዮችን ሳይ ክርክሩ በጣም የጦዘ ነበር። ኡስታዙ በጣም ፈርቶ ነበር። እጅ እግሩ ሲንቀጠቀጥ ነበር። ላይቭ ሪከርዱ እንዳየሁት ማለት ነው። መነጽሩ ወደታች ወደ ላይ እያደረገ ገልብጦ ራሱ አድርጎ ተጨንቆ ነበር። ብቻ እንመለከታ። ሲስማት አየሁኝ። በግል መኪናው ይዟት ሲሄድ አየሁ። ማስረጃ አይሆንም። አረ ቤርጎም ጭምር ይዟት ሲገባ አይቻለሁ። በአይነ ስጋ ብታይም ማስረጃ አይሆንም። ወደ ክፍሉ መጣ በመስታወት ራሱ አጮልቀ ብታይ አልጋና አንሶላ ውስጥ ነው ብታይ ራሱ አትችልም በፍጹም። ፓኪስታን ሀገር ከ4 ሴቶች 1 ሴት ትደፈራለች። ይህ የሆነበት ምክንያት ለምን እንደሆነ ታውቃላችሁ? ፓኪስታን የሸሪዓ ህግን ነው የሚጠቀሙት እና አንድ አስገድዶ የደፈረ ሰው ላይክ ሊፈረድበት 4 ወንዶች የወንዱ ብልት ወደ ሴቷ ብልት ሲገባ ማየት አለባቸው እና ይህ ደግሞ ስለማይሆን እና ፓኪስታን ውስጥ በጣም አስገድዶ መድፈር የበዛበት ከዓለም አንደኛ ሀገር ናት። ከባድ ነው። ኢትዮጵያ ላይ ኢንሻአላህ አንድ ቀን ሸሪዓ ህግ ተግባራዊ ይሆናል ይላሉ። ብዙ ጊዜ ሰማችኋል ሙስሊሞች። እንግዲህ በሸሪዓ የሚመሩ ሀገራት እንደዚህ ከሆኑ
ይሄንን ነው ሀገራችን ውስጥ እናመጣለን እያላችሁ የምትናገሩት። ለመስማትም ይዘገንናል። በእውነት ለመስማትም ይዘገንናል። ከባድ ነው። እስቲ እዚህ ጋር ለማንኛውም የመጀመሪያው የላይቭ ሪከርድ ላይ ደርሰናል። አጀማመር ላይ ትንሽ በጣም ከባድ ነበር ብያቸዋለሁ ቅድምም። ተረጋጋ፣ መጀመሪያ ቀስ በል በፈጠረ። እንኳን ደህና መጣ ኡስታዝ፣ እንኳን ደህና መጣ። መልካም ሰዓት ስለሄደብን ደቂቃ እንያዝና በጣም ተረጋግቻለሁ ኡስታዝ፣ አይዞህ አይደለ? እኔ እንደበልስ ልድረስ። ተረጋ በል፣ ቀስ በል። እሺ መልሰልኛል። በጣም ሰምቻለሁ። ወደ 3 ሰዓት ጠብቄያለሁ። ስለዚህ ወደ ውይይቱ ቀጥታ እንግባ። ደቂቃ እንያዝ። ፈርስት ራውንድ ስንት ይሁን? አንዴ ተረጋጋ፣ ቀስ በል። አንተ ማለት ነው። ተረጋግቻለሁ፣ በደንብ ተረጋግቻለሁ ኡስታዝ። የተከበሩ ኡስታዝ ፈርስት ራውንድ፣ ሰከንድ ራውንድ ሪቤተር ተዛ ክሮስ ኤግዛሚኔሽን እና ኮንክሉዥን ደቂቃውን ንገረኝና ብቻ ማውራት ላይ ፈለከው። አታዳምጥም ሰው አውራ። በቃ እንደሱ። እሺ የመጀመሪያ እንኳን ደህና መጣ። በድጋሚ ከስንት ዓመት በኋላ ስላገኘው ደስ ብሎኛል። በመጀመሪያ ስለ አርዕስቱ እናወራለን። ከዚያ በኋላ ስለ ደቂቃው እናወራለን። እሺ እንድናወራ ዘንድ የተስማማንበት አርዕስት ምን ነበር? አንዴ ከዚያ በኋላ ደግሞ ደቂቃውን አንተ የምትፈልገውን ከዚያ እንወያይበታለን። እሺ አንዴ አሁን ደግሞ አንተ ተናገር። ያው መልካም። ስለዚህ አርዕስቱ ግልጽ ነው። ቪዲዮም ሰርቼበታለሁ፣ ሁሉም ሰምቶታል። በነቢያት የተሰበከው አምላክ እግዚአብሔር ወይንስ አላህ የሚል ነው። ደቂቃ ስለዚህ መያዝ ይቻላል። ምክንያቱም ሳሰማው አይደለም የመጣው። እንዳልሰማ እንደ አዲስ መሆን ብዙም አያስፈልግም፣ ምክንያቱም ብዙ ባናሮች ስለተሰሩ። ስለዚህ ደቂቃ ፈርስት ራውንድ 15 ደቂቃ ነው ያለው። አንተ 8 ደቂቃ ይሁን ትላለህ? እሺ በጣም ጥሩ። ስለ ደቂቃው እስካሁን በጣም ስለቆየንባቸው ለእነሱም እንዳይንዛዛባቸው አይንዛዛ። እፎይ መግቢያ ስለሆነ ተረጋሽ። ስታወራ ዝም ብያለሁ። ደግሞ አሁን የምናወራበት በጣም ስለቆየንባቸው ሰዎችንም እንዳናሰለች እንዴት እናደርጋለን? በመጀመሪያ 5 ደቂቃ እናደርገው። 5 ደቂቃ ውይይት አይደለም። ከ15 ደቂቃ በታች መግቢያ አንደኛ 5 ደቂቃ የምታደርገው የመጀመሪያ ዙር ስለመሸ ነው። ይኸውልህ በጣም ቆይተንባቸዋል። ችግር የለውም ኡስታዝ፣ ያዳምጣል ሰው። እቺ ጎልደን ኦፖርቹኒቲ ስለሆነች ሰዓት ምክንያት አታደርግ። አንተ ሀሳብህን ሰጠህ፣ እኔ እስክሰጥ አታዳምጥም? 5 ደቂቃ ውይይት አይደለም እኮ 5 ደቂቃ እኮ ውይይት አለ። ደህና ናችሁ ደህና ናችሁ ስትል መጨረሻት ነች። ምክንያት ይኸውላችሁ አያችኋል። 5 ደቂቃ ብሎ ሊያመልጥ ማለት ነው። ትንሽ ከባድ ነበር ሲጀምር አካባቢ። 5 ደቂቃ ውይይት አለ። ረጅም አድርገህ የሆነ ሀሳብህ እንዳያዝ እኔ ቃል በቃል ቢሆን እንዳው በጣም መወያየታችንም ኡስታዝ ረጋ በል ረጋ በቀስ መወያየታችንም 5 ደቂቃ ነች ብታውቃ። ቆይ 5 ደቂቃ ብቻ ነው አንተ ማለት አትደረብ። እስኪጨርስ ድረስ አዳምጥ። ስለዚህ እንደኔ ሀሳብ ማለት ነው ቅድም ቢሆን ችግር የለውም። አንተም ቅድም እንዳልከው ወደ 3 ሰዓት ቆይተናል ብለሃል። ይሄ ሁሉ ህዝብ እየጠበቀ ማለት ነው። ስለዚህ አሁን ስለመሸ አጠር አድርገው ሀሳባችንን ማስቀመጥ ነው። 5 ደቂቃ እናደርገውና ከዚያ በኋላ ቀጣዩን ደግሞ አንተ ተወስነዋለህ። ችግር የለውም። ቀጣይ እና እቺን ያመጣውላችሁ እንደ መንደርደሪያ ነው። እንግዲህ አጀማመራቸው ከባድ ነበር በጣም በቃ ለመደማመጥ ክርክር ይበዛዋል ማለት እንደ ኦዲየንስ እንደ ተመልካች ለመማር እውቀት ለመሸመት እንደተቀመጠ ሰው ስታዩ ምንም አስተማሪ ነገር የለው ማለት ክርክርና ጭቅጭቅ ነውና እንዲህ አይነት ነገር ባይደገም ባይነኝ። ከዚህ በኋላ ነው እንግዲህ በጣም ብዙ ነገር የቀጠለው። አንድ በጣም ፌመስ የሆነች ቃል አለች፣ አልተገለጸም እምትላለች። ስለሱ እናወራለን ዛሬ። እውነቱ እንደዚህ ተገፍቶ ተጎትቶ ተጨምቆ ኡስታዙ እፎይ ጋር ቀርቦ ነበረ። እግዚአብሔር ይመስገን። ግን በጣም አሳዘነኝ። ምክንያቱም ክርስቲያንና ሙስሊም ዲሜት ሲያደርግ በጣም ስለ ክርስትና ሃይማኖት አስተምሮቱ ጥያቄዎቹን ቀድሞ ተዘጋጅቶ መምጣት ነበረበት። በጣም ፌመስ ቃል አለች። አንደኛ የውይይቱ ዋና ነጥብ ወይም ነጥቡ የተዘጋው አልተገለጠም በሚል ነው። አልተገለጠም የሚለው ይሰመርበት። ከዛ ደግሞ ምን ነበር? ያ ሰላም የምትለው የውይይቱ በቃ ሙሉ ውይይቱ ላይ ያልቀረች ያ ሰላም። ደስ ብሎናል። እናመሰግናለን። እንኳን ተወያያችሁልን፣ እንኳን እውነቱን ገለጣችሁልን። ያ ሰላም አልተገለጠም። እፎይ
ኡፉ ነው ያቃጥላል። እና ውድ ቤተሰቦቼ አልተገለጠ የምትሏ ቃል በጣም ፌመስ ሆናለች። እቺ ቃል እንዴት እንደመጣች አብረን እንመልከት እስቲ። ከላይቭ የተቆረጠ ነው፣ ሳትሰላችሁ አብረን እንመልከት። ቪዲዮ ላይክ አድርጉ፣ ሼር ያደርጋችሁ፣ ሰብስክራይብ ያደርጋችሁ አብረን እንመልከት። ስለዚህ ድፍን ይሁን ቀዳዳም ይሁን አታውቀውም። አላህን አልተገለጸም የሚለውን በደንብ አስመርብ፣ በኋላ አስረዳለሁ እኮ አታውቀውም ማለት ነው። እኛ አላህ ስብሐነ ወተዓላ እርሱ ያውቀዋል፣ እኛ ግን ያንን አልተነገረንም። አይ ስለዚህ አምላክህን ምንም አታውቀውም እኮ ማለት ነው። አምላክህን አዝበል ከይፍያ ነው እያወራ እየጠየቅ ያለው ነው። አምላክህን ምንም የምታውቀው ነገር የለም ወንድማችን፣ ወገናችን። እንዴት እንደሆነ ስናስረዳለሁ። ቆይ ተረጋጋ። ስለዚህ እጁ ዛጋ እግሩ ዛጋ ነው ወይንስ አንድነት ነው ያለው? እርሱም አልተገለጸም። ስለዚህ ለየብቻም ሊሆን ይችላል ወይንስ አንድነት ነው ያለው? የጠየቅኩህን መልስ። አልተገለጸም። አታውቅም ማለት ነው። አልተገለጸም። ምን ጉድ ነው? ስለዚህ አካላቱ ስንት አካል ነው ያለው? አላህ እየተገለጹት በቁርአን በሐዲስ ላይ ያሉ እስካሁን ያነሳቸው ስንት ናቸው? እስካሁን ያነሳቸው ልቁጠርልህ። ያለ አካላቶች ማአት ናቸው ነው ያነሳዋቸው እኮ። ስለዚህ ስንት አካል አለው ነው የምትለው? አላህ የጠቀስካቸው የጠየቅከኝ ሁሉ አሉት፣ ግን ስንት አካል አለው ብለህ ነው? እሺ ስንት አካል ነው የምታመልከው? ስንት እነዚህ አካሎች እየቆራረጠን የምናመልክ አይደለንም። እኛ አላህን ነው የምናመልከው። ስለዚህ ትገጣጥማቸዋለህ ማለት ነው። ለእርሱን አልተገለጸም። ትገጣጥማቸዋለህ ማለት ነው። ደቂቃ ልቀቅሽ። እንደመለስላቸውን ካል ትገጣጥማቸዋለህ ማለት ነው። አልገጣጥምም። ፈጣሪ ያረዘዘ አልገጣጥም ካለ ለየብቻ ካሉ አንድ ሊሆኑ አይችሉም። ወንድማችን ኡስታዝ፣ እሱ ያንተ ፍልስፍና ነው። እኔን ጠይቀኸኝ ልመልስልህ። ከባድ ነው። አትልቅ። ደቂቃ ቀጥል። አላህ ስብሐነ ወተዓላ ባህሪያቶቹ የተናገረውን ተገጣጥመዋልም ተለያይተዋልም የሚል በቁርአንም በሐዲስም ላይ ያልጠየቅኩን አትመልስ። ያልጠየቅኩን አትመልስ። አላቅም መልስ ይሆናል። አላቅም መልስ ይሆናል። አላቅም የሚለውን አንተ ከኔ የጠበቅከው መልስ ነው። እሱ አይደለም መልሴ። ልመልስልህ። ያልጠየቅኩን አትመልሳ። ያልጠየቅኩን አትመልስ። አልተገለጸም። እሺ ቀጥል። ኦኬ መልካም። መጽሐፍ ቅዱስ ላይ እግዚአብሔር ይስቃል የሚል አምጥተሃል። ከአላህ ጋር ተመሳሳይ ነው ብለህ ታምናለህ? እኛ ይስቃል ሲባል ምሳሌያዊ ነው ብለን እናምናለን። አንተም እንደዛ ነው ብለህ ታምናለህ? ለምሳሌ ይስቃል ማለት እኛ ምሳሌያዊ ነው ብለን ነው የምናምነው። አንተ እንደዛ ነው ብለህ ታምናለህ ወይንስ አላህ ቀጥታ ይስቃል? ፕሊዝ አቁሜ ነበረ አስቀጥይ እንትን ብዬ ነበረ። እሺ በቃ ልቀቀሽ። ቀጥል። እሺ ይስቃል የሚለውን አንስቶ ይህ ምሳሌያዊ ነው ያለ አንድ ሰው ልታመጣ ትችላል። ካላ ሳየና ነገር ግን አላህ Subhanahu Wa Ta'ala ያንተን ያልጠየኩም ጥያቄ ነው ገና እኮ እየጠየቅኩ ያለው። ለማን ነው ለመልሰልሽ? አዳምጥሽ እንትን እባክህ ደቂቃ ልቀቅ። ፍጣሪ ምክንያቱም ደቂቃ እንትን እየገደልክ ሰዓት እየገደልክ ስለሆነ። እሺ ይስቃል ሲባል እንደ ፍጥረታት አይደለም። አላህ በምኑ ነው የሚስቀው? በምኑ ነው የሚስቀው? በእግሩ በእጁ ወይንስ በምኑ? አልተገለጸም። ከባድ ነው። በምኑ ነው የሚስቀው? ኡስታዝ ምንም አታውቀውም ማለት ነው። በእግሩ ነው በእጁ የሚስቀው። ስለዚህ ቀደም ያመጣኸው እኛ ጋር ይስቃል ማለት ምን ማለት ነው? ነገራቸውን የምትሰማ አንተም አቤቱ እንደ ዋዛ እንደ ፋዛዛ ነገራቸውን ታይባቸዋለህ ማለት ነው። ይስቃል ማለት ቆይ ትስቅባቸዋለህ ማለት ትርጓሜ ለማምጣት ሞክር። ይስቃል ማለት ደቂቃውን አሳይ። አዳምጥ። ወላሂ ይዞ ደቂቃውን አያችሁ አይደለ? ባክ እየሄደ ነው። ቆይ አትጩህ ኡስታዝ ተረጋጋ። ልቀቅና ደቂቃ ነው። ለምንድን ነው እሱ የምትረበሸው? ደቂቃውን ልቀቅ ብቻ ነው የተባልከው። ማንም የተረበሸ የለም ወላሂ በህይወቴ እንደዚህ ለምን ትረበሻለህ? እኔ ጋር ገስት እየመጡ የሚጠይቁት ወላሂ አንተ ይችላል። አሁን ደቂቃ ልቀቅ ኡስታዝ። ጎበዝ ነህ፣ ጎበዝ ነህ። ምንም አትል። አይዞህ አይዞህ። አላህ ይሮጣል ብለህ ታምናለህ? እሺ አላህ Subhanahu Wa Ta'ala ይሮጣል ሲባል ወደ ፍጥረት የጠየኩህ መልስ ማለት ምናምን ብለህ አታብራራ። አላህ ይሮጣል አይሮጥም? እሺ አላህ ይሮጣል ሲባል ጊዜ እንደ ፍጥረታት አይደለም። ይሄ ነው እንደማን ነው ብዬ አልጠየቅኩህም ኡስታዝ። እኔ እንደ ቀነኒሳ ነው እንደ ኃይሌ ነው የሚሮጠው ብዬ አልጠየቅኩህም። ሯጩ አላህ እንዴት ነው የሚሮጠው ብዬ አልጠየቅኩህም። ስለ ሯጩ አላህ ስታወራ ይሮጣል አይሮጥም ብዬ ብቻ ነው የጠየቅኩህ። ከባድ ነው። ምሳሌ ጎበዝ ቀጥል። ምሳሌ ነገር ቀደም ምን ብለህ ነበር? ይሮጣል ብለህ ነበረ። በዚህቹ ሰከንድ ውስጥ ቀየርከው፣ ምሳሌያዊ ንግግር አደረከው። ወላሂ እንደምን ስድል ሰጠሽ? እሺ ደቂቃውን አትጠብቅ። ደቂቃውን አካባቢ አትጠብቅ። ጨርስ ኡስታዝ። አይዋ እናመሰግናለን።
ወደ ቀጣይ ጥያቄ ተባለ። አሁን ቀጣይ ጥያቄ አንድ የተረዳሁት ነገር ሌላው ደግሞ ኡስታዙ በእናታችሁ እውቀት ትንሽ ያለውም አይመስለኝም። እውነት እንኳን ስለ ክርስትና ስለ ራሳቸው ስለ እስልምና ስለ ቁርአናቸው ራሱ እውቀቱ ያለው አልመሰለኝም። ኡስታዝ ነው ያው ኡስታዝ በእነሱ ትልቅ ማዕረግ ይመስለኛል እና እውቀቱ ያለው አልመሰለኝም። ሲያወራም ያሉ ሪኮርዶችን አሁንም እንመለከታለን። ይሆን አለ ሚዛም ያነሳ ነገር አያወራም። እዚህ ጋርም እንግዲህ አልተገለጸም ነው እንጂ ከዛ ያለፈ አንድ ጥሩ ፖይንትም ያነሳው ነገር የለም። እፎይም ትንሽ የተጫነው ይመስለኛል። ክርክር ብቻ እየበዛው ነበር። አብዛኛው ሰዓቱን አታቆም ነው እንዳያችሁት እና ኡስታዙም ደግሞ በቃ የሆነ ወጣትም ነገር ነው ከባድ ነው። ብቻ ለመከራከር የበቃ አልመሰለኝም። ኦኬ ሱረቱ ሂጅር ላይ ሞገደኛ ሴጣን ሁሉ እንሆ የተከተለውን ሰው እርሱ ያጠማል ይላል። ያጠማው ማን ነው? ሴጣን። ኢብሊስ ወይ ጌታዬን በማጥመምህ ይሆንብኝ ይላል። ማን ነው ያጠማው? ተጨንቆ ልጁ ታውቃላችሁ። እዚህ ጋርስ አላህ ያጠመመውን ሰው ልታቀኑ ታስባላችሁ? አላህ ያሳሳተውን ሰው በእርሱ መንገድ ፈጽሞ አታገኙም ይላል። ማን ነው አሳሳች? አላህ ወይንስ ሴጣን? አላህ ይሆናል ማለት ነው። መጽሐፍ ቅዱስ ግን ምን ይላል? ግፈኛና አሳሳች የፈጣሪውንም መንገድ የሚጻረር ዲያብሎስ ና ተመለስ፣ ኡስታዝ ተመለስ፣ ፍለቲቱን ዘይቃን እያሳየህና አንዴ አትሸፍንም። ያው ኦኬ ዲያብሎስ ነው ይለናል። አሳሳቹ አላህ እኔ ነኝ ማሳስተው ይለናል። ኦኬ አላህ በሻ ኖሮ አንድ ህዝብ አደርጋቸዋለሁ ግን አጠማለሁ ይላል፣ አሳስታለሁ ይላል። ዲያብሎስ ልጅ የጽድቅ ሁሉ ጠላት የቀናውን የጌታን መንገድ ከጠመመው አታርፍምን ይላል፣ ከማጣመም አታርፍምን ይላል። እግዚአብሔር ተጨነቀቁ ልጁ አላህም ምን ይለዋል? አርፈ ተቀመጥ፣ አታጥም፣ ሰዎችን ገሃነም አትክፈት ይለዋል ማለት ነው። ሴጣን የሚፈልገው በሰዎች መካከል ጠብና ጥላቻ መዝራት ነው ይላል። እዚህ ጋር ስንመጣ ከነዚህም እኛ ክርስቲያንን ኡስታዙ ተጨነቀ። በስመ አብ ወልድ አይታችሁ ተረደ ሲንቆራጠጥ ወደ ኋላ ሲጋደም መነጽሩን ገልብጦ ሲያደርግ በስመ አብ ወልድ። የእፎይን እውቀት እንግዲህ እናውቃለን። ከዚህ በፊትም ብዙ ጊዜ ስለ እፎይ አውርተናል። እሱም ያስተምራቸው ትምህርቶችንም በኔ ቻናል ብዙ ጊዜ አይተናልና እፎይ ያው እንዴት እንደሚያፋጠጥ እውቀቱም ደግሞ እነሱ ለቁርአን ካላቸው በላይ ነው እውቀቱ ያለው እፎይ። ምን አይነት ሰው እግዚአብሔር በእውነት እንደጣለልን በይዘመን እሱ ይገርመኛል። የመሰነባበቻ ቪዲዮ ጋር ደርሰናል። እንግዲህ በጣም ኢንቴንስ ከሆነ ክርክር ከበዛበት እንትን በኋላ በእንዲህ አይነት መልኩ ተሰናብተዋል። ኦኬ እናመሰግናለን ወንድማችን ኡስታዝ ሁሱ ቴንኪው። በመጨረሻ እንደምንም ተገፍተህም ቢሆን መጥተህ አልተገለጠም ቢሆንም መልሱ ላለ እንትን እንደዚህ ተገፍቶ በፑሽ ብመጣም ጥሩ ነው። ይልመድብህ ለወደፊቱ መረጃ መክፈት ልመድ። ክርስትና ላይ ምንም የምታውቀው ነገር የለም። ክርስቶስ ሉክ በስጋ የተገለጠ አምላክ ነው። እሱን ከአላህ ጋር ያመሳሰል ነው የሞከረው። እንደገና ደግሞ የነቢያት አስተምሮትን ምንም የሚያውቀው ነገር የለም። ነቢያት እግዚአብሔር በሁሉ የሞላ በሁሉ ያለ መንፈስ እንደሆነ ነው የሚያምኑት። አላህ ግን ከአርሽ በላይ ያለ ከሌሊቱ 1/3 ላይ ሁሌም የሚወርድ ነው። ገሃነምን በእግሩ ሲጭንባት የምትሞላ እንደዛ ብለው አላስተማሩም። አንዱም ነብይ እንደዛ ብለው ያስተማረ የለም። እግዚአብሔር መንፈስ ነው። እንደዚህ አካል ክፍሎችን ፓርቶችን በመስጠት ሆኑ በፓርቶች የተገነባ ነው ብለው የሚያምኑ አይደሉም። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው፣ ብልት ይኑረው አይኑረው፣ አንገት ይኑረው አይኑረው አናቅም ብለው ያስተማሩበት የለም። ወንድማችን አናቅም በሚል ነው። ስለዚህ የሚያውቀው ምንድነው? እግር ነው፣ እጅ ነው፣ ከዛ ባት ነው የሚያመልከው ወንድማችን። እግር፣ ባት፣ እጅ ነው። ይሄ የአምላክ ባህሪም አይደለም በመሰረቱ ማለት ነው። ስለዚህ ፈጣሪን የሚያካብበው የሚያዋስነው የሚያካልለው ምንም ነገር የለም። ግራ ቀኝ፣ ፊት ኋላ፣ እታች ላይ ተብሎ ለፈጣሪ አይነገርም። ከስፔስ እና ፕሌስም ውጪ ያለ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ነው። የዚህ አምላክ ግን ጭንቅላት ይኑረው አይኑረው እንኳን አያውቅም። ጭንቅላት የሌለውን አካል የምታመልክ ከሆነ አስቸጋሪ ነው። አላህ ይሮጣል ይላል፣ በምንድን ነው የሚሮጠው? አያውቅም። አላህ ይስቃል ይላል፣ በምንድን ነው የሚስቀው? አያውቅም። ሊትራሊ እንወስዳቸዋለን ብሎ ስለሚያምን ማለት ነው። እኛ ጋር የሚጠቀሱት ሜታፎር ናቸው። አካላት ከተጠቀሱም በግብር አካላት እጅ ቢባል እጅ እንኳን ክርስቶስ የአብ እጁ የአብ ክንዱ ተብሎ ይተረጎማል። የአብ እጁ ነው የአብ ክንዱ ነው ተብሎ ይተረጎማል ማለት ነው። በቃሉ ስለተፈጠረ በእጁ ሰራ ቢባል እንኳን ሁሉ የተፈጠረው በቃል ነውና ሎክ እግዚአብሔር በእጆቹ ሰራ ቢባል እንኳን ቅድም ስላመጣው ማለት ነው ያ ሁሉ የሆነው በቃል ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ እንደሚናገር ሁሉ በቃል ሆኗል ስለሚል ማለት ነው። ታይሜን ጨረስኩ። እሺ ደቂቃ ያዝልኝ። አመሰግናለሁ። እሺ እንግዲህ እንደተከታተላችሁት በእፎይ ዶሚኔት ያደረገው ነው ማለት እንችላለን። ሙሉ ለሙሉ በቃ
ኡስታዙ ምንም ያወራውም ነገር ጠፍቶታል። በቃ መጨረሻ ላይ እንዲህ አምኖ ተቀብሏል። ከዛ በኋላ የተፈጠረው ታምረኛ ነገር ላሳያችሁ። ከዛ በኋላ የተፈጠረውን ተመልከቱልኝ። ላይቭን ጥሎ ወጥቷል። ያላነሰ ሰው ቁጭ ብሎ ላይቭ እንድል ተመልከቱ። እቺ ቪዲዮ ላይቭ እንድል ሎክ ይሄ ነው የእናንተ ኡስታዝ፣ የእናንተ ምሁር ይሄ ነው፣ የእናንተ ኡስታዝ ይሄ ነው። ሊወያይ መጥቶ ፖዝ አድርጎ በዛው ልክ ማሳየት ስንጀምር ደግሞ ላይቭን ዘጋው። ኡስታዛችሁ ይሄ ነው፣ ኡስታዛችሁ ይሄ ነው። ኡስታዛችሁን አያችሁት? ሐሰት ኦልዌይስ እውነት ፊት አትቆምም። የሐሰት ሩጫ እውነት በሌለችበት ኦኬ ሰማለሁ። ኦኬ ኡስታዛችሁን አያችሁት? ኡስታዛችሁን አያችሁት? ይሄ ነው የእናንተ ኡስታዝ፣ ይሄ ነው። ኦኬ ጆኒ አይ ቲንክ አክሴፕት ብያለሁ ነበር። ኦኬ ደግመሽ ላኪ። ሜቢ አክሴፕት አላልኩሽም። ቶዲንሱ እና ሙኒቲ በዚያ አይቆምም ነው፣ በዚያ አይቆምም። ይሄ ውይይት ዛሬ በዚያ አይቆምም። በጣም ነው የሚፈልገው ይሄ ኡስታዝ። አምጡት ኡስታዛችሁን፣ በዚህም በዛም ሄዳችሁ አምጡት ኡስታዛችሁን። በቃ ወገቤን ትከሻዬን ሲል የነበረው ኡስታዝ ዛሬ ጉዱ ይወጣል። በቃ እንዲህ አይታችሁታል፣ ተመልክታችሁታል በስነ ስርዓት። ዛሬ ይወያይልን ወንድ ኮንኩሱ ጋር ቀረብ ሲባል የነበረው ኡስታዝ ዛሬ ይኸው 70 ምናምን 80 ምናምን ሺህ ሰው ይዞ ቁጭ ብሎ ይኸው እየጠበቀው የተደበቀው ኡስታዝ ነው። ዛሬ ጉድ ታይቷል። ህዝብ ይሄ በቃ አስቀምጡት 0306 2018 ዛሬ ጉድ ተፈጥሯል። በቃ ለማስታወሻ ይቀመጥልን፣ ለማስታወሻ ይቀመጥልን። በቃ መጅሊሱ እውቅና የሰጠውን ኡስታዝ አይተነዋል። 5000 ሰው ያሰለመውን ኡስታዝ ዛሬ አይተነዋል። የናቲ መቀነት ነው። ዮኒ ካለኝሽ ወን ማስገቡት ዮኒ አይ ቲንክ እያሉ ነው። በእንዲህ አይነት መልኩ ተጠናቋል ማለት ነው። ለኢትዮጵያ እስልምና እንትን ውስጥ ትልቅ ቦታ ያለው ሰው ነው ኡስታዝ ማለት እና እፎይ ፊት ሊቆም አልቻለም እና ያው ያሸነፈው ማን እንደሆነ መገመት ቀላል ነው። ያው ያኛው ፈርጥጦ ጥሎ ጠፍቷል። በትናንትና በእፎይና በውሱ ውይይት ዙሪያ ማለት ነው እፎይ 80 ሺህ ምናምን ሰው ቁጭ ብሎ ልጁ ጠፋ አልመጣለ ማለት ነው። ብጠብቅ ሲጀምር አካባቢ እንደዛ ሆኖ ነበር። እፎይ ጥያቄ ጠይቋል። አላህ ባት አለው አለው። ባት ምንድነው? ባት እጅ አለው አለው። ስንት እጅ አለው? 2 እጅ። ግራ ቀኝ አለው ማለት ነው። እጅ ምንድነው? እጅ ነው። እሺ አላህ ብልት አለው? አልተገለጸም። ጉልበት አለው? አልተገለጸም። እሺ ጭንቅላት አለው? አልተገለጸም። በብዛት አልተገለጸም በሚለው ነው ያለቀው ውይይቱ ማለት ነው። እፎይ ጋር ተደረሰ። እፎይ ኡፍ ነው፣ ያቃጥላል። እፎይ ኡፍ ነው፣ እግዚአብሔርን ያቃጥላል። እሳት እና እፎይ ትችላለህ፣ እግዚአብሔር ጸጋውን ያብዛልን። መርቁት እስኪ። አረ ልጁ ግን አሳዘነኝ፣ መድኃኒዓለም አሳዘነኝ። አልተገለጸም በሚል ያለቀው። አዎ በቃ ልጁ አሳዘነኝ። እኔም እንዳልኳችሁ ነው። በጣም በቃ ዶሚኔት ተደርጎ እንዳለ አልቻለም። ኡስታዝ ተብሎ እኔ በጣም አለ ኡስታዞች ቁርአንን በጣም የበሉ አይደሉ እንዴ? ድብን አድርጎ የሚያውቁ አልነበሩ? ምን ነው ውይይቱ ተካሂዷል። ሚኮ ከዚህ ውይይት ምን ተማርክ ካላችሁኝ እንደጠበኩት አይደለም። ከሁለቱም ወገን እንደጠበኩት አይደለም። ውይይት እንደዚህ አይደለም። አንድ ሰው መሀል ገብቶ ደቂቃ መያዝ አለበት። እንግዲህ ክርክር ሆኗል። መሆን ያለበት ዲቤት ነው። መማማር ነበረብን። ከ70 እና ከ100 ሺህ በላይ ሰዎች ተቀምጧል እዛ ጋር። ስለዚህ አንዱ ሲጠይቅ አንዱ ሰፊ ማብራሪያ ያስፈልግ ነበር። አንዱ ሲጠይቅ ደግሞ አንዱ ሰፊ ማብራሪያ ያስፈልግ ነበር። ሰፊ ደቂቃ ያስፈልግ ነበር። እኛ የትም አንሄድም። ስለ እምነታችን ማወቅ ነው የምንፈልገው አይደል? ስለዚህ ከናንተ የምንማረው በጣም ብዙ ነገር ነበረ። ውይይቱ እንደጠበኩት አይደለም። በጣም ብዙ መነሳት የሚችሉ ነጥቦች ነበሩ። በጣም ብዙ በዛም በዚህ ወገን በጣም ብዙ መነሳት የሚችሉ ነጥቦች ነበሩ። ውይይቱ ደግሞ ከንግግራችን ውጪ ሆኗል። ዋናው ዓላማችን ነቢያትና ሐዋርያት የሰበኩት ኢየሱስ ክርስቶስን ነው ወይስ አላህ ነው የሚለው ነበረ። ግን ወጣችሁ ክርክሩ ትንሽ ስነ ምግባር የጎደለው ነበር ከሁለታችሁም ወገን ነበርና በጣም ብዙ ጠብቀን ነበረ። በጣም ብዙ ሰው ለመማር አስቦ ነበረ። በዚህ አጋጣሚ እዛ ቤት ላይ ብዙ ሰው ሰልሟልና የሚባለው ነገር ፌክ ነው፣ እውነት አይደለም። እና እንደዚህ አይነት ነገር ድራማ ባሰሩ ይመረጣል። ኤኒዌይስ ግን ከዚህ በኋላ ውይይት ስናደርግ ዳኛ ግዴታ ያስፈልገዋል፣ መሀል ላይ የሚገባ ማለት ነውና
እጅግ ሁለታችሁንም እጅግ አድርገን እናመሰግናለን። በዚህም በዛም ያላችሁ እግዚአብሔር ይባርካችሁ ለማለት ነው። በቀጣይ በደንብ ተስተካክለው መጥተው ዳኛ መሀል ላይ ሆኖ ከዛም ከዚህም ወገን ያልሆነ ዳኛ ሆኖ ብናይ ደስ ይለኛል። እንዳልኳችሁ ነው ከቅድም ጀምሮ ላይቭ ሪከርዶችን ብዙዎችን እያየው ነበርና እውነት ይህን ያህል አንድ ቁም ነገር የምታገኙበት አይነት አይደለም። በቃ ክርክር ይበዛዋል፣ ጭቅጭቅ ይበዛዋል። እውነት የሆነው እውነት ነው፣ ያው እውነት የሆነው አንድ ነው። እርሱም እኛ የምናምነው የኦርቶዶክስ ተዋህዶ እምነት ነው። ይሄንን አናፍርበትም፣ እንድታፍሩበትም አያስፈልግም። ከሰው ጋር አብረን ለመኖር በሚል ካሉን ከአካባቢያችን ጋር ተስማምተን ለመኖር በሚል እውነትን አንደብቅም። እውነቱ ይሄ ነው። እውነቱን ይዞ ከሌላው ጋር አብሮ መኖር በጣም የሚቻል ነገር ነው። ክርስቶስ የሰበከውን እውነት እየሰበከ ከሌሎች ከሚጠሉት ሰው ጋር አብሮ ኖሯል አልኖረም? ኖሯል። ከሚያሳድዱት ጋር አብሮ ኖሯል አልኖረም? ኖሯል። እሱ የሚያስተምረውን እውነት ውሸት ነው ከሚሉት ጋርም አብሮ ኖሯል። ታዲያ የት ያመጣነውን ነገር ነው? እሱ የክህደት ትምህርት ሲያበቃ ደግሞ ስለተነሳ በክርክር ሃይማኖቱን በክርክር እምነታችንን ሊያስለቅቁን ያልቻሉን ጠላቶች ተነስተው ደግሞ ሰይፍ ማንሳት ጀመሩ፣ በጉልበት ለማድረግ ማለት ነው። እውነትን ይዘን አንደብቅም፣ ስለ እውነት እንናገራለን፣ እንመሰክራለን። እንግዲህ እነፎ ያደረጉት ይህንን ነው። ቅድም ያልኳችሁ አንድ ነገር ነበር። ኡስታዙ ፌስቡክ ላይ ፖስቶ ነበር 20 ክርስቲያኖች ተመለሱ፣ ወደ እስልምና ተመለሱ የሚል ነገር አንስቶ ነበር። ያ ፌክ እንደሆነ በድጋሚ አረጋግጫለሁ እና በጣም እንዲህ አይነት ድራማና ፖለቲካ መስራት ያስጠላል። እውነት እንዲህ አይነት ነገር መስራት ያስጠላል። እስቲ ዘመዴ ስለፎ ያለውን ልጋብዛችሁ፣ በዛውም እንሰነባበታለን። ማይታወቅ ሰው እኮ ያመጣል እግዚአብሔር። አሁን እፎይ የሚባለውን ልጅ እየጠበቀው አለ። የመንፈሳዊ ኮሌጅ ምሩቅ አይደለ? እንደኔ እንኳን የማታ ተምሮ አይኩራራበትም። የአብነት ተማሪ አይደለም። ገዳማት ደከሜ ለፋ አይደለም። በዛ ቦታ የወረደ አይደለም። በቃ ስልጤዎቹ ተበቱ፣ ኦርቶዶክሳውያኑን አፈር ከድሜ ያበሉ። ከዛ በኋላ በአስማት በምናምን ልጆቻችን እንዳይማሩ አደረጉ አለ። ገባበት። ይሄ ትክክል አይደለም አለ። መጣ ወጣ። ቲክቶክ የሚባል ፕላትፎርም መጣለት። ናግባ እስላም ይሁን ካለ አነበበ፣ መጣ። አሁን ክሬዲቱን ማን ነው የሚወስደው? ከእግዚአብሔር መንፈስ ቅዱስ በስተቀር ከስላሴ በስተቀር ከወላዲት አምላክ በስተቀር እፎይንና የእፎይን ሰራዊት በማስነሳት በኩል እኔ ነኝ እኮ ያስተማርኳቸው የኔታ ገሌ ልጆች ናቸው፣ ቅድስት ስላሴ ገሌ ገሌ ነው ያስተማርኳቸው፣ እንዴት አይነት ጎበዝ የሚል አለ? የለም። የታወቁትን መምህራን ያስነሳል፣ መምህራን ያላቸውን። ከፈለገ ግን እግዚአብሔር ድንጋይ አስነስቶ የሚያናግር ስለሆነ፣ አህያ የበላምን አንስቶ የሚያናግር ስለሆነ አስነስቶ አደብ ያስገዛል። ዛሬ የዋሃቢ እስላም ከኦርቶዶክስ ጋር ካልተከራከርኩ ብሎ መከራ ያበላን የነበረ ትንፍሽ እንዳይል አንደበቱ ታስሮ ልጓም ገብቶለት ያለው በእፎይ ነው። በእፎይ ነው። ተከባብሮ የነበረውን እስላም በትዕቢታቸው እንግዲህ ስንት ዓመት መጽሐፍ ጽፈው ከ40 በላይ መጽሐፍ ጽፈው ሲዲ ምን ብለው በቲክቶኩ ያዙ ይልቀቁኝ ብለው በዩቲዩቡ ያዙ ይልቀቁኝ ብለው በሚዲያው በምኑ ያዙ ይልቀቁ ብለው መከራ ያበሉ የነበሩ ሰዎች በታቦት ላይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ በእመቤታችን ላይ በቅዱሳን ላይ በገድላት ላይ በድርሳናት ላይ ቅርሻታቸውን እያቀረሹ ኑ ግጠሙን ኑ እንዲያርጉን የሚሉትን ሰዎች ራስን ዲፌንድ አድርጎ ከመጽሐፍ ቅዱስ ከምን ሳይሆን ኑ እንነጋገር ካላችሁማ ከሐዲሳችሁ ላይ ከቁርአናችሁ ላይ እንነጋገር የሚል ፈጣጣ ትውልድ መጣ። አንችልም ሲሉ ምን አደረጉ? ይያዝልን ነብያችንን ክብራችሁን ነክቷል ምናምን አሉ። የኔን ጌታ የኔን አምላክ አፈር ከደቼ ሲያበላ ለሱ ትክክል ነው። የሱ ነብይ ሲተችና ሲነካ ግን ትክክል አይደለም እስኪሉ ድረስ መንግስት የሚባል የለም ማለት ነው እስኪል ድረስ ጻጥ በሉ ጸጥ እንላለን፣ ከቀጠልክ እንቀጥላለን አሉና ወጣቶቹ አረሙ። አለቀ። ቤተክርስቲያን ትቀጥላለች።